ታላላቅ መሪዎች፣ ስኬታማ የስራ ፈጣሪዎች እንዲሁም በተለያዩ ዘርፍ ላይ ደስተኛ ሆነው እየሰሩ የሚገኙ ሰዎች ከመደበኛው ማህበረሰብ የሚለዩት ስሜታቸውን መግራትና መምራት በመቻላቸው ነው። ዛሬ በዚህ ቪዲዮ የስሜት ልዕቀትን እንዴት ማሳደግ እንችላለን የሚለውን ከራሴ እንዲሁም ከበርካታ ሰዎች ተሞክሮ በመነሳት የምንዳስሰው ይሆናል። አብራችሁን ቆዩ። የመጀመሪያው እንግዲህ ማወቅ የሚጠበቅብን ነገር የስሜት ብስለት ወይም ልዕቀት የሚባለው ነገር ምንድን ነው የሚለው ነው። የስሜት ብስለት ማለት የሚሰማንን ስሜት እኛ ሌሎች የሚሰማቸውን ስሜት ማወቅና መረዳት ከዛ ደግሞ ተገቢ ለሆነና የጋራ ጥቅም መስጠት ለሚችል ዓላማ መጠቀም መቻል ብለን ዲፋይን ልናደርገው ወይም ትርጓሜ ልንሰጠው እንችላለን። ከዚህ ቀጥሎ እንግዲህ የሚነሳው ጥያቄ ታዲያ እንዴት ነው ይህ የስሜት ክፍል ሊገነባ የሚችለው ስንል ዳንኤል ጎልማን በሰራው ሪሰርች መሰረት 5 ኮምፖነንቶችን ወይም ደግሞ ግብአቶችን አስቀምጦልናል። የመጀመሪያው የራስን ስሜት ማወቅና መረዳት መቻል ነው። ንዴት ሲሰማን ምንድነው የምናደርገው? መጥፎ ስሜቶች ሲሰሙን፣ ጥሩ ስሜቶች ሲሰሙን፣ ደስተኛ ስንሆን የምናደርገው ወደ ተግባር የምንሄደው ነገር ምን በማድረግ ነው ያንን ስሜት የምንገልጸው የሚለውን ማወቅ ነው። ሁለተኛው የራስን ስሜት መግራት መቻል ነው። ስሜቱ ከተሰማን በኋላ የምናደርጋቸው ነገሮች መጥፎ ከሆኑ ወደ መልካም ማምጣት፣ አላግባብ ከሆኑ ደግሞ አግባብነት ወዳለው መስመር ውስጥ መክተት መቻል ማለት ነው። ሶስተኛው ተነሳሽነትን ማሳየት መቻል ነው። ተነሳሽነትን ማሳየት መቻል ስንል ለምንሰራቸው ስራዎች፣ ለምናደርጋቸው ተግባራቶች፣ በየዕለቱ ለሚያጋጥሙን ገጠመኞች ውስጣችን ያለው ተነሳሽነት ከዓላማችን ጋር የሚያገናኛቸው ነገር ምንድን ነው የሚለው አስፈላጊ ነው። ስሜት ስንል ብዙ ጊዜ መጥፎ ነገር ብቻ አይደለም። ስሜት ጥሩ ነገርም ጭምር ነው። ተጠቅመነው መልካም ተጽዕኖን፣ መልካም ውጤትን ልንፈጥርበት የምንችለው ስለሆነ ተነሳሽነትን ማዳበር መቻል ይጠበቅብናል። አራተኛው የስሜት ብስለት ክፍል ደግሞ የሌሎችን ስሜት ማወቅና መረዳት መቻል ነው። እኔ የራሴን ስሜት ባቅ የራሴን ስሜት ብቻ ባራምድ ከሰዎች ጋር ልግባባ፣ ከሰዎች ጋር አብሬ ልሰራ አልችልም። እነሱ ምን ይሰማቸዋል፣ እነሱ ደግሞ መጥፎ ስሜት እንዳይሰማቸው ምን ላድርግ የሚለውን ማወቅና መረዳት መቻል ይጠበቅብናል። አምስተኛው ወይም የመጨረሻው የስሜት ክፍል ብሎ ዳንኤል ጎልማን ያስቀመጠው ምንድን ነው? ከሌሎች ጋር አብሮ ተግባብቶ መኖር መቻል ነው። የራሳችንን ስሜት ካወቅን፣ የራሳችንን ስሜት በአግባቡ መምራት ከቻልን፣ ለምንሰራው ስራ ተነሳሽነት ካለን፣ የሌሎችን ስሜት መረዳት ከቻልን እነዚህን ነገሮች አዋህዶ ከሰዎች ጋር ተባብሮ ቲምወርክን መሬት ላይ ማውረድ መቻል ይጠበቅብናል ማለት ነው። እንግዲህ ይህንን በኮምፖነንት ደረጃ ካልን ታዲያ እንዴት ነው ከአሁን ጀምሮ ልንተገብራቸው የምንችላቸው የስሜት ብስለታችንን በዚህ ደረጃ ሊያሳድጉልን የሚችሉት ነጥቦች ካላችሁ 3 ነጥቦችን እሰጣችኋለሁ። የመጀመሪያው ወሳኙ ነጥብ የሚሆነው ትንፋሽ መውሰድ ነው። ምን ማለት ነው? የሆነ ሀሳብ ከሰማን በኋላ፣ የሆነ ድርጊት ካየን በኋላ፣ የሆነ ስሜት ከተሰማን በኋላ በቀጥታ ወደ ተግባር መግባት የለብንም። በቀጥታ መወሰን የለብንም። ረጋ ብለን ያንን ነገር አጢነን ከራሳችን ጋር ተማክረን ከሰዎች ጋር ተማክረን ለመውሰድና አይምሯችንን ለማረጋጋት ትንፋሽ ኤክሰርሳይዝ ማድረግ ይጠበቅብናል። ሁለተኛው ነጥብ ደግሞ ጆርናሊንግ ነው ወይም ደግሞ መጽሐፍ ማለት ነው። ንዴት ከተሰማን ንዴት እንደዚህ ተሰምቶኛል፣ ይሄ የተሰማኝ በዚህ ምክንያት ነው ስንል ስንጽፈው ያ ውስጣችን ያለው መጥፎ ስሜት እየወጣልን ይሄዳል ማለት ነው። የሆነ ያስከፋን የሆነ ያማረረን ሰው ይሆናል። የዛን ሰው ቁጭት የዛን ሰው ንዴት ውስጣችን ይዘን መቆየት ሳይሆን ያንን ነገር ከራሳችን ማውጣት እንድንችልም ያግዘናል ማለት ነው። ሶስተኛው ወሳኙ ነጥብ ነገሮችን በምናይበት ጊዜ በራሳችን ጫማ ውስጥ ብቻ ሳይሆን በሌሎች ሰዎች ጫማ ውስጥም ሆነን ማየት መቻል ይጠበቅብናል። እዚህ ጋር የምናያት ፊደል በስተቀኝ በኩል ሆነን ካየናት 6 ነች። በስተግራ በኩል ሆነን ካየናት ደግሞ 9 ነች። እዚህ ጋር አሁንም የምናያትን ፊደል ደግሞ በስተቀኝ በኩል ሆነን ካየናት ኤም ነች፣ በስተግራ በኩል ሆነን ካየናት ደብሊው ነች ማለት ነው። እነዚህ ሁለት ሰዎች ደብሊው ነው ኤም ነው ብለው ከሚከራከሩ ይልቅ የተሻለ መፍትሄ የሚሆነው ተዟዙረው አንዳቸው በአንዳቸው አቅጣጫ ቢያዩ፣ አንዳቸው በአንዳቸው ጫማ ውስጥ ገብተው ያንን ነገር መመልከት ቢችሉ በግራ በኩል ስትታይ ኤም ነች፣ በስተቀኝ በኩል ስትታይ ደግሞ ደብሊው ነች የሚል ውሳኔን መስጠት፣ እርስ በርስ መግባባት ይችላሉ ማለት ነው። እነዚህ ነገሮች በማድረግ የስሜት ብስለታችሁን እንድታሳድጉ ሀሳብና አስተያየትን የምቀርብላችሁ ይድነቃቸው አባይነህ ነበርኩኝ ከሰምፕሬር ሚዲያ። ይህ የይድነቃቸው ሀሳብ የተሰኘው ፕሮግራማችን ነው። ለእኔ የጠቀሙኝ እንዲሁም ደግሞ በርካታ ለውጦችን እንዳመጣ ያገዙኝ ነጥቦች ለእናንተ የማካፍልበት ሲሆን ቪዲዮውን ላይክ እና ቻናሉን ሰብስክራይብ ካደረጋችሁት በእርግጠኝነት የማትቆጩባቸውን ቪዲዮዎች ወደፊት የምታገኙ ይሆናል። እስቲ ካቀረብኳቸው ነጥቦች ደግሞ የትኛው ተመቻችሁ፣ የትኛውስ ደግሞ አግባብነት የሌለው መስተካከል ያለበት ነው ትላላችሁ? ኮመንት ላይ አስቀምጡልኝ። ሁሉም ኮመንቶች ለመሻሻል ስለሚጠቅሙኝ ኮመንት በማድረግ ሀሳባችሁን እንድትገልጹ ጋብዛችኋለሁ። ሰላማችሁ ይብዛ።